አለ እኮ ነው እኮ እንደዛ ነው ያለው። እናንተ በቃ ገብቶኛል። እሺ በቃ ፈራን እኮ ደግሞ በሱ ጋር ነገ እንዳይመጡ በቃ ለያዝ ብላ ለያዘች። ምን ይለዋጥ ውጪ ፋፊ፣ አለበለዛ ፋፊ ግን አታስተነፍስም። ታረገች ፋፊ ዜዱ እንዴት ነሽ ዜዱዬ? ወጣሽ? ገና ያልመጣል ልውጣ እንደ ዩዘር ታወራለች ብለሽ ፈርተሽ መቼም አታወሪም። አስቀድሜ ያስጠንቅቅ የለም ግን ማለት ነው ልንገርሽ። እኔ በቃ ልዋጠው ብዬ የሆነ ነገር ላይ ሳቆም በቃ ይቅር ብላ እንዲሁ ታረገች ማለት ነው። በይ ልልሽ ነገር አለ አይደለ? አይ በዛሬው ላይ እንግዲህ ሀሳብ ከሰጠን ላፊ ቃል መጀመሪያ ደህና ነበሩ። እንግዲህ አሁን ደግሞ ተመልሰው ወደዛ ሞቲቭ እንዳይገቡ ብዬ እየፈራሁላቸው ነው። ከዛሬ ነገራቸውን አይቼ ማለት ነው። ሜቢ እንግዲህ ተገናኝተው ከዚህ ትክክል ይለዋታል። እሷ አፏን ትከፍታለች ይሉኛል። መክፈት እኮ ነው ለውጥ እያሳያሉ። አልገባቸውም እነዚህ ማለት ነው። የገረመኝ ገብቶሻል። እነሱ ግን በቃ እነሱ እየሰሙ ነው እንደሚያደርጉ ሲሉ ወይኔ አልኩ። እነሱ አብረው ናቸው በባልና ሚስት መሀል ምን አገባኝ፣ ከፈለገ ያግባ ከፈለገ አያግባት ይላሉ። እሰይ እንኳን ተመለሳችሁ በእኛ አልኩ። እነሱም ከተመለሱ ጥሩ ነው። ሰናይት ተመቸሽ ውጭ እናቴ አትታመሚ። እዚህ ጋር አቋሙ ሲያዩት ለምን እንደሆነ ታውቂያለሽ? እንደዚህ ያሉበት ምክንያት ዘር ኖ እንደዛ ያሉበት ምክንያት ሰጠኛለሽ እንዴ ብሎ ጥይቋት። እኔ ግን መቼም አልጠላሽም ያለው ነገር ነው ያመማቸው። አጠቃላይ በጣም እኔ እና እሷ ይኸው አለ እኮ መቼም አንድ ነገር የምናገረው ነገር ብዙ ጊዜ ልንለያይ ብለን ግን መቼም ማንለያይ ሰዎች ነን አለ እኮ። በቃ አከተመ። ይሄ እኮ ነው እኮ ትልቁ ነገር። መልሱ እኮ በቃ ምን ታዲያ ምን እንፈልጋለን እኛ? ሰላም ናችሁ? እንዴት ነሽ? አይ እናቴ ደግሞ መጨረሻ ላይ ፍቅራችን ስለሚያስቀና ነው ብሎ ሄደረት። እውነቱን ነው። እሱ ነው ደግሞ እንደዚህ የሚያደርገው። ግን ቆሙ ማሰብ አለበት ነው የእኛ ጥያቄ እንጂ እውነት ነው። ፍቅራቸው ያስቀናል። እንኳን አይደለም ምቀኞቻቸው ምናምናቸው እኛ እንኳን ትልልቆቹ ፍቅራቸውን አይተን ነው ቁጭ ብለን ለልጆቻችን ዊሽ የምናደርገው፣ ሀገራችንን ዊሽ የምናደርገው እያል። መቼም እኔ ከዚህ ጸብ በኋላ ሀገሬን ዊሽ አላረግም ለልጄ ሌላ ነገር እንዳልል ደግሞ ያረታይ ቢዘርታይ እኔ አልፈልግም። ፍቅር የሚለው ቃል ዛሬ ስለተጠቀምበት ደስ ይላል። እጅ እናቴን አይቼ እመጣለሁ። ከዛ በተረፈ ግን አንቺ አትሄጂም ለሰርጋቸው? ሰርግ እኮ አለ። ኧረ ስራ እኔ እኮ ፍርዬ እንዲህ እንደማውረፍ ፋሲካ ሰርግ አለ ነው መወዳት እንጂ እንደዚህ። ኧረ እኔ በጣም ብዙ ነገር ካለብኝ ብዬሽ ፍርዬ ታልየኝ እኮ ሄጄ ሀገር ቤት የሚሆን ሰርግ ብዬ ምናምን አይ ዊሽ በቃ ቆንጆ ህይወት ጥሩ ህይወት እንድትኖር እንጂ እኔ ሰዓቱም የለኝ ለራሴ አይደለም። ደግሞ እንቦጋለን ልፈልግ ሀገር ቤት ሄጄ ኧረ በስመ አብ እንደው ቤተሰቦቼ ራሱ ይጮዋል። ታየኝ እኮ ማለት እኔ አከብራለሁ ሰው ግን እምልሽ ነገር እንደዛ እንትን አይደለም ለማለት ነው። እኔ በጣም ነው የምወዳት ሀይሚዬ። ከዛ በተረፈ ጥሩ ህይወት እመኝላታለሁ። እግዚአብሔር በጎ ነገር ላይ ያርጋት። በቃ ያንን ነገር ብሰማ ደስ ይለኛል ከምትወደው ሰው ጋር እንጂ ታየኝ እኮ እንደ ፖፑላር ሄጄ ደግሞ መጨረሻ ላይ ግን ሲወጣ ወጠጤ ላይ ሰደበችው ስድብ ተመችቶሻል? ኧረ እንደ ወይ አውቀሽ ነው አይደለ? ፍሬ እንዳትይሷ ፍሬ ግን እየጎተትሽ እየመጣሽ ማለት ነው። እኔ እንድናደድ ጌታ ፍሬ ጌታ ምንም አትበይ፣ ይሰድዋታል። በእናትሽ እነዚህ እኮ ባለ ደደቦች እንዴ! በጣም በጣም እኮ ክፉዎች ናቸው። የሚገርምሽ እኔ በጣም የምሰማው ነገር ነው የእሱ እንትኖች በጣም ክፉዎች ናቸው። ግን እንዴ ለምን ትክክለኛ ነገር ነው የተናገረችው? ተይ በእናትሽ ብዙ ነገር ብለዋት፣ የሚገርምሽ ነገር እሷ ብዙ ነገር ብለዋት ምንም አይመስላትም። ገብቶሻል? ማቹርድ ስለሆነ ታገናክባል እያለች እየለመለመች እያማረባት ነው እንጂ የምትሄደው ማለት ነው። ማንም ሰው ዘቀዘቃት፣ ማንም ሰው ሰደባት፣ ምንም የምትሆነው ነገር የለም። አዎ ግን አሁን እኔና አንቺ መሀል ላይ ትልቅ ልዩነት አለ መስዬ። አንቺ አሁን እኔ ስትይኝ እኔ በጣም ነው በታች፣ አንቺን ስልሽ ግን ኦኬ ይሄን ለማለት ፈልጋ ነው ብለሽ በጥሩ በፖዚቲቭ የምትቀይሪው ነገር አለ። ተረዳሽ? እንደዛ ናት እሷ። እኔ ጋር ግን ያለው ነገር ተይ ዝም በይ ዝም በይ። ደግሞ ጎበዝ ነው እሱ፣ ጎበዝ ነው፣ ጠንካራ ነው፣ ይችላል። ግን
አሁን ባቲም እኮ ማለት ነው እየሰደቧት እኮ ነው ያለው። እኔ እኮ ገብቻ አይቻቸው ለእናንተ ጋር የመጣሁት ምንም ችግር የለም። እነሱ ይኸውልሽ እነዚህ የፎቶ አፍቃሪዎች ማለት ነው፣ ፎቶ አቃፊዎች ሁላ ማለት ነው መቼም አይቀመጡም፣ መቼም አያርፉም። እሷ ደግሞ እየለመለመች እያማረባት ከፍ እያለች ነው የምትሄደው። ያ መስዬ የሚገርምሽ ብዙ ጊዜ አውርቻለሁ። አላማና ኢላማ ያላት ልጅ ናት። እነ ፍሬም እነ ቲጂም ሁሉም እዚህ ጋር ያለ ሰው በሙሉ እየሩስ ሁሉም ሰው ሰምቶኛል 27 እና ይሄ ነገር ምን እንደሆነ ታውቂያለሽ? አዴክት ነው። አዴክት ማለት ምንድን ነው? ሱስ። አሁን ለምሳሌ የሲጋራ ሱስ፣ የመጠጥ ሱስ ያለበት ሰው አለ አይደለ? በዛ ሱስ የተጠመደ ሰው ያንን ለማቆም በጣም ከባድ ነው። አሁን በእኛ ሀገር ወይ ደግሞ በዚህ ባደጉት ሀገሮች ሪሃቢቴሽን አለ። ሪሃቢቴሽን ማለት ምንድን ነው? ማቆያ እንዴት ልበልሽ? ለምሳሌ ሱስ ያለበት ሰው እዚህ ሀገር አሁን ያሽሽ የምናምን ሱስ ያለባቸው ሰዎች ይቀመጡና ያገግማሉ። ትንሽ እየተሰጣቸው ዶዙ እየተቀነሰ የሚቀንሱበት ልክ እንደዛ አይነት ማቆያ በነገራችን ላይ የዚህም አለ። ይሄኛው ደግሞ ምንድን ነው መሰለሽ? ስሙን ብጠራሁም አትሰው ሌላ ነገር ይላል። በዛ ነገር ሱስ የሆነባቸውና ራሳቸው የሚያስደስቱ ራሳቸው ብላ ሌላ ነገር እንዳልለው አሁን እነሱ ገብቶኛል። በነገራችን ላይ ራሳቸውን ሁሉ ያጠፋሉ ታውቂያለሽ። አሁን ለምሳሌ እነሱ ተሰብስበው እንደሚጮሁት ለምንድን ነው? ያ ነገር ስላለባቸው ልክ እሱን አቁመው ቁጭ ብለው እንትን ሲሉ እሱን እያሰቡ የራሳቸውን ህይወት ይኖራሉ። ከዛ በኋላ ደግሞ ግልቲነት፣ ይሄ አጥፊነት ወይም ደግሞ በቃ ራሳቸውን በጣም እንደዛ አይነት ነገር ውስጥ እንደከተቱን ራሳቸውን ይወቅሳሉ። ልክ ነገ ላይ ደግሞ ልክ ስለሱ ሲወራ እነሱ በቃ ሌላ ዓለም ውስጥ ናቸው። እሱ ነው እንደዚህ የሚያሰራ ሌላ ዓለም ውስጥ ናቸው። እኔ የምላችሁ መቅዲ ሼር አረገች ከፈተች መሰለኝ ቤቷን። እንሂዳ ታዲያ ወይ አክስቴ ሆነን እኮ ምን ሆነሽ ነው? አክስቴ ዩዘር አፋቸውን እየከፈቱ እዛ ሄደን ትክክል እና ትክክሎች እያሉ የእነሱን ነው የሚሰሩት እያሉ ሲሳደቡ ነበር። ስድብ በቃ እኔ አልሳደብም ከዚህ በኋላ ሁለቱ እየተሳሳሙ እየተፋቀሩ እና አክስቴ ዩዘር የሚጮሁትን እየሰሙ አይዲያ እየሰጡ እያሉ እነደመቁ ሲሉ ነበር። ማን ነው ስሙ? የእናትሩ ነው አይዲያ መስጠታችን ራሱ የቦጋለ እህቶች አየየ ታች በእናትሽ እነዚህ ምድረ ጨቃ ሁላ ሰሚ እንደውም ጥሩ ነው። በነፃ አጀንዳ እየሰጠናቸው ነው። ኮፒ ልክ ታባርጉና ዛሬ ሰማሽም እንዴ? በሙሉ ያለውን ራሱ ካፋችን ላይ ነው በሙሉ ቷ ያረገችው ልጅ የኔና አፕሉን ቷ አፕል ነው የቆረጠችው እንዳለ አፕሉን። ያኛው ደግሞ ሰሚ ማቂ ያኛው ደግሞ ይሄ በስሏል አፕሉ አልበሰለም፣ ይሄኛው በስሏል አልበሰለም እያል ቼክ ይደረጋል። የቆረጠው ብዙ ነገር የለም። አፕሉን እስቲ ይሄኛው አፕል በስሏል አልበሰለም? አይ ቆይ ይሄኛውን ላውርድ። ግማሹ በስሏል ግማሹ አልበሰለም። ኧረ ወይኔ አዎ እንዳለ ግን ይደብራል። እንዳንቺ በስመ አብ ስራቸው ግን ዝም በይ። እኔ ዛሬ አላወራም ብያለሁ በእውነት የኔ በእናትሽ ናፍቀሽኛል። እባክሽን ይልቁን እባክሽን ነይ እና እንዴት ናችሁ? ውላችሁ ምሽታችሁ ምን ይመስላል? እኔ ውዶች ሁላችሁ ናፈቃችሁ። እግዚአብሔር ይመስገን። ሌላ ያስጠላል። ምንም እንዴት ነው ቅመም ሆነይተን ዋና እሱ ነው እና በቃ ምንድነው ራሳቸው አምጥተው ምንድነው ጥፋቴ ምናምን ሲባባሉ ነበር። እሱንማ ተነጋጋሪቶኝ ያልነውን ብለዋል ሁለቱ። መቅድዬ እንኳን ደህና መጣሽ። ምን አስነክተሽ ነው? ሌላ ቤት አስገልብጠሽ አስመጣሽ። እኔ ምን አስነካችኋለሁ? እናንተ ራሱ ምን አስነክታችሁኝ ነው? እኔ እናንተ ልጠይቅ ፍቅር ነው እንጂ ፍቅር ወይኔ እንዴት እውነተኛ ፍቅር እንዴት እንደምትናፍቁኝ እኮ በእውነት ደስ ይላል። ከፈተች ሲሉ ምን እንዳሉ ታውቂያለሽ? እንሂድ በአንድ ጊዜ ገዝቱን ግልብጥ። እኔማ ኤርፎን አድርጌ እየሰማኋቸው ነበር እና መቅዲ መጣች ምናምን እንሂድ አሉ።
አሁን እኮ ራሱ ደውላ ይቅርታ ይቅር በሉኝ ጋልብጫችሁ። ኧረ ፈቅደው እኮ ነው ለእሷ ፍቅሯን ነው እንጂ የገለጽኩት ሁላችሁ። እና እንዴት ነበረ ታዲያ ቪዲዮ? የዛሬ ቪዲዮ እንዴት አያችሁት? እስቲ ንገሩኝማ። ዩዘር እንግዲህ አይዞሽ፣ በአንድም በሌላ ፍሬ ስለሚያፈራልሽ በዚህ ሙሉ ኮንፊደንስ ይኑረን ትልሽ። ኧረ ፏቤ ዘናቤ እንደ በኮንፊደንስ እኮ ነው በለሱ እያፈራ ከይፍቱ ጋር ያወራናት እንዳለ ቁጭ 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 ነው ያለችው። ዩዘር በቃ ክሎዝ ዩዘር ክሎዝ። ይሄ እኮ ሪልም ከሆነ አስፈላጊ ነው እኮ ይሄ ግድ ነው። እኔን እስካሁን እንዳታውሪ። ኧረ ተይ ተይ፣ ዝም ብያ አንቺ እንድታወሪ አልፈልግም። ቃሌ ነኝ ፎጣ አሳያለሁ ብላለች። እንግዲህ ምን አሳያለሁ? ኧረ በእናታችሁ እንደው በመቤት ኧረ ፋፊ ትጀምረዋለች። ፍርዬ በጌታ ተይ እሱን ነገር። እኔ የእውነት አላወራም ሲጀመር። መጥፎ ነው። ለምን መሰለሽ አሁን ደግሞ ከሆነ ሳይድ ላይ እንደሚፈቀድ ስሚ፣ እዛ ጋ ያለው እዛ ጋ ይለቅ፣ እዚህ ጋ ከወጣ ግን ገብቶሻል፣ ያያይዙታል። ተይ ሚዲያ ላይ ስለሚወጣ ጥሩ አይደለም። ለማንኛውም ታፕ ኮፒ ሊንክ አድርጉ። አንቺ ለምንድን ነው የምትገቡት? ቆይ ለምን እንደምትገቡት ማታወሩ ከሆነ በቪዲዮ ዙሪያ ካላወራሽ ምን እሺ፣ ወሬ ከይሽን ማንንም ነው ምንም እኮ የሚወራ ነገር የለም። ምን እናወራ? ቮይስ እናደርግልሻለን። ምን ማለት ነው? እቺ የጌታ ምሽሽ እኔ ቆንጆ ሀዘን ልታስተባብሉ ነው እንደ መጣችሁ? ዝም በይ። ምን አካል ዛሬ ቪዲዮ መቼ ነው የተቀረጸው? እናውራ ያለው መጣም እቺን ጋር ከስራለች። እቺን አስገቢያት። እነሱ ሚዲያ ላይ አንድ እያወጡት ያሉት መቅድዬ ልንገርሽ፣ የዛሬው ቪዲዮ ዘመታያት ምቹ ወጣ። ቆይ እኔ ጥያቄ ያለኝ ምን መቅድዬን መልሽ ላላላ ቆይ እኔ አሁን ብዙ ሰው ቪዲዮ ከበቀደሙ እየቀጠለ ነው፣ ምክንያቱም በቃ እሱ ነው ብለው አሉ። እኔ ግን ግራ ገባኝ። ቪዲዮ ቆይ ከበቀደሙ ቀጠለ። እኛ እናንተ ያወራችሁት እኮ እናንተ እኮ ያወራችሁት ያ ቪዲዮ እኮ ትላንት ነው። ከየት መጥቶ ነው ታዲያ? ትናንት አይደለም ይሄ ከመጀመሪያው ጀምሮ ይሄን ጥያቄ ሲጠየቅ ነበር። ግን ኖ አይደለም ትክክለኛ ሴት የሚሰማት ነው ይሄ ፋፊ አይደለም። ከትላንት ወዲያ ካየን በኋላ የተነገረ ተሰብስበን አልነበርሽም አንቺ መሰለኝ ነበር ሽፍቱ ስትናገር ይፍቱ ነው ገኒ አረታይ ያን ቀን ነው የተሰራው። ኧረ ስም አትጥሪ እንደሆናችሁ በማታ ሰርተው እኔም ቢያለኝ ቤቴ በእናትሽ እስቲ ቆይ ሰኒ የት ነች? ሞዴተር ሰኒዬ አስተካኪ ውስጥ ሰኒዬ ሼር አድርጊና አምጫት። ስሚማ ዩዘርዬ የዛን ቀን ሌሊት ማታ ሲያዳምጡን አድረው ከዛን የዛኑ ቀን በዚች ቪዲዮ እንስራ ብለው ምክንያቱም ምክንያቱም በንጋታው ከተለቀቅን አሁን ከኔ ቤት ወስደው ነው ከኛ ቤት ወስደው ነው ይሉናል። ስለዚህ እናታድረውና ቅንጭላታቸው በጣም ክሬቲቭ ነው። መሀል ላይ ያስገቡ ታውቂያለሽ። እና በመሀል ላይ ያስገቡት አቢብቲ ቁጭ ብለው ሰምተውን ምኑን አድርገው ጨርሰው አረተይ መቅዲቴ ሰምተው እዛ ካልሽ ደግሞ መቅዲ ናፍቃናለች የተባለው እኮ ትላንትናና ዛሬ ነው። ለምን ናፍቃናለች እያለ ነበሩት። ኮሜንት ላይም ተጽፎላቸዋል። እናንተ ሰኒም ታርጉልኝ ኢንትሮ የሰራውት በቀደም ሆነ እንዴት አወቀ? እንደዛ ባትባልም አንድ ቀን እኮ ከሚዲያ